ጥቁር ገጾች ክፍል 9 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እርሻው ቤት ጆሃን ለረጅም ሰዓት ተከትላኝ ተከዘች። አሁንም ቢሆን ራስሽን መውቀስ አቁሚ። ይህ ላንቺ ካለፈው ህይወትሽ ጋር ተደምሮ ጥሩ አይደለም። አትጠረጥርም ላልሽው ደግሞ አላህ ነው የሚያውቀው። እንዴት ነው የማትጠረጥረው? ሳታውቂ ይህን ያህል ጊዜ የምትቆይ ይመስልሻል? አንቺ አልሽ እንጂ እኔ ግን እንዲሁ መንፈሴ አይወዳትም ነበር። በልጇ ሞት እሰይ እያልኩ ሳይሆን አለ አይደለም ውስጤ ሊቀበላት አልቻለም ነበር። እና የዛሬው ህክምና ይሄው ነው አይደለም? አይዳ ነገርኩሽ እኮ ማልቀስ አቁሚ የኔ ውድ። በቃ አላህ ያለው ሆነ። እዚህ ጋር አንቺም ሆነ ተህሚድ ጥፋተኛ አይደላችሁም። ማንንም መውቀስ አንችልም የኔ እህት። ሆስፒታል ኮሪደሩ በሰዎች ተሞልቷል። 1 በመርየም ቤተሰቦች፣ 2 በተህሚድ እናትና እህት እና ልጆች። መርየም ከተኛችበት ማገገሚያ ክፍል በየጊዜው የምትከታተላት ሴት ዶክተርና 1 ነርስ ተከታትለው እንደወጡ ታካሚያችን ነቅታለች ከማለታቸው ተህሚድ ተወርውሮ ወደ ክፍሉ ገባ። ከታካሚዋ አልጋ ላይ የተጋደመችው መርየም ግራና ቀኝ አይኖቿ ሲንቀዋለሉ የተመለከተው ተህሚድ በሆነው ነገር በጣም አዘነላት። መጥቷል ባልሽ፣ ይሄ ፊቱን የሚያዞርብሽ ሰውዬ አሁን መጥቷል እያለ ባለችበት አጥብቆ አቀፋት። ይህን እቅፍ በነዝር በስለት እንኳ ያላገኘችው መርየም እውነት ሆኖ ቢሆን ብላ እየተመኘች ጭንቅላቷን ደረቱ ላይ አስደግፋ በተንኮል ፈገገች። አፉ በይኝ አለ ተህሚድ፣ ንግግር የልብስን ያህል እያጠረው። ግን ምን ተፈጥሮ ነው? ከቅፉ እያወጣ ጠየቃት። ጠዋት መታጠቢያ ክፍል ገብቼ ከፈጅር በፊት ለመታጠብ አስቤ ነበር። ሲመስለኝ እምነ በረዶ አዳልጦኝ ነው። ራሴን ስቼ ነበር። ደጋግሞ ግንባሯን ሳማት። ከረፈደም ቢሆን አብሬሽ ነኝ። እጁን ግሉኮስ ወደ ተነቀለበት ግራ እጇ ሲያስጠጋ ግራ እጇን በእጁ ላይ አሳረፈች። እሱም አጥብቆ ያዛት። መናፈሻውን ከርቀት እየተመለከተ በረንዳ ላይ ሆኖ ለጸሐፊው ስራ እንደማይገባና የባለ ጉዳዮቹን ቀጠሮች ለሌላ ቀን ተለዋጭ ቀጠሮ እንድትሰጣቸው ተናግሮ ወደ መኝታ ክፍል ተመለሰ። የእናቱ የቅርብ ጓደኞች መርየምን ሰብር ይስጥሽ ብለው እየወጡ ነው። ያንሾካሾካሉ። ስለ ቀድሞ ሚስቱ ስለ አሁኑ ሚስቱ እያወሩ ወደ ሳሎን ከረምላ ጋር ጊዜ ለማሳለፍ ሄዱ። ተህሚድ በሩን ከፍቶ እንደገባ በድጋሚ ዘግቶት ወደ መርየም ሄደ። አይኖቿ በእንባ ብዛት ደፍርሰዋል። አሁን እንዴት ነሽ? አይኖቿን እያስለመለመች አልሐምዱሊላህ፣ ከቅድሞ አንጻር ደህና ነኝ። በመልሷም ይሁን በገጽታዋ ተረበሸ። ወደ አይኖቹ ጎርፍ የመጣውን እንባውን እንደምንም ሞጦ እየመለሰ አፉ በይኝ፣ የሚገባሽን ጊዜ ከኔ አላገኘሽም። ለዛ ደግሞ ጥፋተኛው ስራዬም ልጆቼም አይደሉም እኔው ነኝ አለ አንገቱን ደፍቶ። መርየም በቅርታ ፈገግ እያለች ልጆቼን ያልከው ልጆቻችን ብለህ ማስተካከል ይኖርብሃል። እኔ ደግሞ እማዬና እናቴ ከሚገባኝ በላይ ተንከባክበውኛል። አልሆነም እንጂ አለች ስብር ባለ ድምፅ። ተህሚድ ተጠግቶ አቀፋት። የሆነ ቀን የተመኘሽውን ልጅ ታቅፊዋለሽ፣ ወላሂ አይቀርም የኔ ውድ። እንዲህ በቀላሉ ተስፋ እንዳትቆርጪ። ዱዓ አድርጊ። ዱዓ አደርጋለሁ። አላህ በተሻለ እንደሚተካልን አልጠራጠርም። አላህ በነገሮች ሁሉ ቻይና ጥበበኛ ነው አላት። ይህ ቃል ከልቧ ፈገጋስ ብሏት ነበር። ልክ ነህ፣ በአላህ ጥበበኝነት አምናለሁ። ከአይዳ እቅፍ መንጭቆ እኔ እቅፍ ውስጥ ከተተ። በአላህ ቻይነት አምናለሁ። አይዳን አላህ አላጋለጣትም። በነገሮች ሁሉ ቻይ በመሆኑ ዝም ማለትን መርጧል ስትል በውስጧ ተነጋገረች። ከሐኪሟ በቂ ረፍት እንድታገኝ ስለተነገራት እዚህ አካባቢ ደርሼ ይመለሳለሁ፣ አንቺ ትንሽ አረፍ በይበት ብሏት ከቤት ወጣ። ከደረጃው ወርዶ ሲያልፍ ያዩት ሴቶች ሚስቱ ታማ እንኳ ቤት አይቀመጥም እንዴ ሲሉ ተንሾካሾኩ። ሳሎን ውስጥ እሱ ወጥቶ መኪናውን በከፍተኛ ፍጥነት እያሽከረከረ ከመንደሩ ወጥቷል። ካሰበው ቦታ ሲደርስ የስነ ልቦና ሐኪሟ ጆሃን ከቤት እየወጣች ነው።
ተገናኝተው ኖሮ ኢስላማዊ ሰላምታቸውን ከተለዋወጡ በኋላ ስለ አይዳ ለውጥ ጠየቃት። መጀመሪያ ካገኘኋት ጊዜ የተሻለ ለውጥ ቢኖራትም አሁንም ብዙ የሚቀሩ ነገሮች አሉ። መርየም ላይ ደርሷል በተባለችው ጉዳት ላይ ደግሞ ሐዘን ውስጥ ገብታለች። በዚህ ሰዓት መርየምም አይዳም ጥሩ ሁኔታ ላይ አይመስሉኝም። ቢሮ ከመጣህ የተቀረውንና ስለ አይዳ መስማት የሚገባህን እናወራለን። ነገር ግን በአጭሩ ልልህ የምችለው ይሄንን ነውና መርየምስ እንዴት ናት? ራሱን በአዎንታ እያንቀሳቀሰ አልሐምዱሊላህ ደህና ናት፣ ምንም አትልም። በቃ አላስቁምሽ፣ አላህ ኸይር ጀዛሽን ይክፈልሽ፣ ከአላህ በታች በብዙ ነገር ተባብረሽኛል ብሏት ተላለፉና እሱም በሩን ወደ ማንኳኳት ሄደ። ጠዋት ተቻኩሎ ስለወጣ ቁልፍ መያዝ ረስቶ ነበር። ጁሃን ወደ መኪናዋ ገባች። በኋላ በአንድ ስልክ የተሳካ ይመስላል ስትል ተናገረች። መልሳ ወደ እርሻ ቤቱና ወደ ታህሚድ ተመለከተች። በሩ እንዲከፈትለት የሚጠብቀው ታህሚድ መታገስ አቅቶት ወደ መስኮቶቹ ይዘዋወራል፣ ይመለከታል። ነገር ግን የአካባቢው ጭጋግ ደመና ፈጥሮ መስኮቶቹ በግግር እንፋሎት ተሸፍነዋል። አይዳ ታህሚድ ነይ ክፈችልኝ። ውስጡ በፍርሃት መርመስመስ ጀመረ። ወደ ጁሃን መኪና ተመልክቶ መጥፎ ጥርጣሬ ውስጡ ተጫረበት። ግን ፍጹም ጭንቀቱ ስለ መጀመሪያ ሚስቱ ብቻ ነበር። ከበረንዳው ወርዶ ወደ መኪናው እርምጃውን ሲያደርግ የቤቱ በር ተከፈተ። እሱም ወደ በሩ ዞሮ አይዳ መሆኗን ተመለከተ። አዎ ራሷ ናት። በጁሃን ላይ ባሳደረው መጥፎ ጥርጣሬ ራሱን እየወቀሰ ወደ በሩ በድን ነፍሱን እየጎተተ ተጠጋ። የኔ ንግስት አይኖቹን ባቀረቀሩ። አዎ ሰማሁ። አላህ የተፈጠረውን በዚሁ እንዲመልሰው ዱዓ አደርጋለሁ። ወደ ውስጥ ግባ። መንገዱን ለቀኩለት፣ ግን ወደ ውስጥ አልገባም። በቃ እኔ ደከመኝ አይዳ፣ እዚህ ህይወት ውስጥ መኖር በቃኝ። በእንባ በተዘጋጋ ድምፅ ነበር ይህን ያለው። ድጋሚ ጥፋተኝነት ተሰማኝ። እንደ ሄድኩ በዛው መቅረት ነበረብኝ። እኔ ነኝ የተረጋጋ ህይወትህን መጥቼ የረበሽኩት። ትቼው የነበረውን ለቅሶ ዳግም ተደግሶ መነፋረቅ ጀመርኩኝ። እንደዛ አትበይ። ማንም ለኔ ትርፍ አይደለም። መርየምንም የሰጠኝ አላህ ነው። ከኔ ጋር መጥፎ ጊዜያቶችን ተጋርታኛለች። ይህ ሁሉ የአላህ ውሳኔ ሆኖ ሳለ እኔን ግን አቃተኝ። በቃ ለልጆቼ አባት መሆን አልቻልኩም። ለማናችሁም ፍትሃዊ መሆን አልቻልኩም። ለማናችሁም ባል መሆን አልቻልኩም። ማናችሁንም ከምንም ነገር መጠበቅ አልቻልኩም። እና ንግግሩ ተቋርጦ የተኩስ ድምፅ ተሰማ። ሁለታችንም ግራ ተጋባን። አይን ላይን ከመተያየት በዘለለ ምንም ልናውቅ አልቻልንም። የደም ስሮቹ በግንባሮቹ ላይ ጅረት መስለዋል። ተኩሱ ተደገመ። ታህሚድ አይኖቹን እያስለመለመ ወለል ላይ ወደቀ። አይኖቼ ፈጠጡ። ምንድነው እየተፈጠረ ያለው? እጆቼ መንቀጥቀጥ ጀመሩ። በሩን ዝጊው አለኝ ቁና ቁና እየተነፈሰ። እየተርበተበትኩ በሩን ቆለፍኩት። ታህሚድ ልክ አልነበረም። እሱን በራሱ ዘንግቼዋለሁ። ተነሳና ወደ ውስጥ ግባ ማለት ጀመርኩኝ። 2 ጊዜ የተተኮሰው በታህሚድ ጀርባ ላይ ሆኗል። ጸጥታ ሰፈነ። አይኖቹ ተከፍተው ቀርተዋል። በበሩ ማጮለቂያ ወደ ውጭ ስመለከት ከኛ ቤት ትይዩ በቅርቡ ግንባታ የተጀመረው ቤት የመጨረሻው ወለል ላይ ጥቁር የሽጉጥ አፈሙዝ ይታያል። ሆን ተብሎ እንደታሰበበት ገባኝ። ነገሩ የተገለጠልኝ ይሄን ካየሁ በኋላ ነው። እንባዬ እየተዥጎደጎደ ወደ ታህሚድ ቁልቁል ተመለከትኩ። ታህሚድ መንሰቅሰቅ ቀጠልኩኝ። ልቀሰቅሰው መሞከር። ቀጣይ ምንም ተኩስ ሳይሰማ የቤቱ በር ተበሳ። እንደማንተርፍ ሲገባኝ የታህሚድን ሰውነት መጎተት ጀመርኩኝ። የለበሰው ኮት ጀርባው ላይ እየፈሰሰ ካለው ደሙ ጋር ተዋህዶ በስብሷል። በሩ ቀስ በቀስ ወንፊት ሆነ፣ ተበሳሳ። ቀጣይ የመስኮት መስታወቶች መርገፍ ጀመሩ። ጨነቀኝ። ታህሚድ ተዘርሯል። በዛው መሃል ሁሉም ህልም መሰለኝ። ጀዘብኩኝ። ታህሚድን ምንም ልረዳው አልቻልኩም። ራሴን መስዋዕት የማደርግበት ጊዜ ያ ጊዜ መስሎ ተሰማኝ። ወለሉ ላይ ተንበርክኬ ታህሚድን መቀስቀስ ጀመርኩ። የኔ ባል፣ የኔ ዓለም
ተነስ። እንደማይነሳ እኮ ልቤ ያውቃል። ግን መነካካቴን አላቆምኩም። ወደ መኝታ ክፍል እየተጣደፍኩ ሄጄ ሰሞኑን የጀመራቸው ነገሮች ጠላት እጅ ውስጥ እንዳይገቡ ሰብስቤ ያዘጋጀሁ። ወደ ተህሚድ ደረት ተጠግቼ የልብ ምቱን ለማስተዋል ሞከርኩኝ። የለም፣ ምንም አይነት ምት አይሰማም። ሰውነቱን ለመጎተት በራሱ ተሳነኝ። ከወትሮ ገዘፈብኝ። የሆንኩትን ለመንገር ወደ ጆሃን መደወል ጀመርኩኝ። ግን አይነሳም። ከሰፈሩ ቅርብ ሰዓት ስለወጣች ለመመለስ አትቸገርም ብዬ በማሰብ ነበር የደወልኩት። በማብሰያ ክፍል በር በኩል የጓሮ በር ስላለ ስልኩን ለሷ እየሞከርኩም ሆነ ከፈትኩት። ጓሮ ላይ አንድ መኪና አለ። ውስጡ ሞተር ዘይት ይኖረው አይኖረው አላቅም። ብቻ ለመንዳት ተዘጋጀሁ። ደነዘዝኩ። ምንም ላድርግ አልቻልኩም። ሳለቅስ ብቻ ይሰማኛል። የማላውቀው አዲስ መንፈስ ስላበስ ይታወቀኛል። ወደ መኪናው ሄጄ ከኋላ በኩል የያዝኩትን ወረቀት አስቀመጥኩና ተመልሼ ገባሁ። ወለሉ ሁሉ ደም በደም ሆኗል። የተህሚድን አንድ ክንድ በትከሻ ዙሪያ አንግቼ እየጎተትኩኝ ወደ መኪናው አስገባሁት። ወንበር ላይ አስተኝቼው እግሩ ረዝሞብኝ በሩ አልዘጋለኝ። ለመሰብሰብ ሞከርኩ፣ ግን በሴት አቅሜ ሁሉም ነገር መከነብኝ። አልሆን አለኝ። ሐሳቤ ተህሚድን ከዚህ ይዞ መሄድ ነበር። አማራጭ ስላልነበረኝ መልሼ ማልቀስ ጀመርኩ። ሕይወቴ ከዛች ቀን በፊት ትዝ ያለችኝ አልመስልም። ያለኝ አማራጭ አንድ ብቻ ሆነ። እሱንም የተህሚድን ስልክ አውጥቶ ለአምቡላንስ መደወል። ራሴን ችግር ውስጥ እንደምከት ታውቃለሁ፣ ግን ሌላ አማራጭ አልነበረኝም። ያለሁበትን ቦታ ተጠየቅኩኝ። ያለሁበትን ተናግሬ ስልኩን ዘጋሁት። ፀሐይዋ ክርር ብላለች። ተህሚድን አሰቃየሁት። ዳግም ወደ ቤት ከመኪናው አውጥቼ ያስገባሁት። ከ10 ደቂቃ በኋላ አካባቢው በፖሊስ መኪናዎች ተወረረ። ቀድሞውኑ የሰፈሩ ሰዎች ተኩስ ሲሰሙ ድምፃቸውን አጥፍተው ለፖሊስ ደውለዋል። ያች ዕለት የኔና የተህሚድ የመጨረሻ ስንብት ደቂቃ ነበረች። ቤት ከመግባታቸው በፊት ፖሊሶቹ መንደሩን ነበር ሲያስሱ የቆዩት። ድጋሚ ሊለያዩን ነው አልኩት፣ ወደማይሰማኝ ተህሚድ እየተመለከትኩ። ድጋሚ ትቼህ ልሄድ ነው። ተመልከት፣ አብሬህ መኖር አብሬህ መሞትም አልችልም። በቃ ተፈርዶብናል። አንድ ላይ እንድንሆን አልተፈቀደልንም። ከነደሞ አቅፌው መነፋረቅ ጀመርኩ። በሩም ተንኳኳ። ሊከፈት ስላልቻለ በጥይት ሰብረውት ገቡ። የተጎዳ ሰው አለ እመቤቴ? የሆንሽው ነገር አለ አለኝ። ቀድሞ የገባው ፖሊስ ወደ ተህሚድ አመላከትኩት። ተከታትለው ከገቡ በኋላ ለአምቡላንስ ደውለው ደውያለሁ እኮ አልኳቸው። ይህ ቃል ከአፌ እንደወጣ ድጋሚ የአምቡላንስ ድምፅ ተከተለ። ተህሚድን አፋፍሰውት እንደወጡ መርማሪው ገባ። አተኩሮ ተመለከተኝ። እንደሚያውቀኝ ግልጽ ነው። ጠበቃ፣ እንዴት እዚህ ልትገኝ ቻልሽ? አይኖቼ ወለሉ ላይ ግራ ቀኝ ተርመሰመሱ። መርማሪው ፋታም ሳይወስድ ወደ ጣቢያ ይዟችኋት ሄዱ። ትዕዛዝ ሰጥቶ የተቀሩትን ፖሊሶች ቤቱን እንዲፈትሹ አዘዘ። ቀድሞ የታዘዙትም 1-2 ሳይሉ እጆቼን በካቴና ጠፍረው ይዘውኝ ወደ መኪና ገቡ። የዜና ጣቢያዎች ወሬ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምናረፈዳችሁ። የቀትር የቀጥታ ስርጭታችን ወሳኝ ዘገባዎቻችንን እየተከታተላችሁ ትገኛላችሁ። መረጃዎችን እያራመድኩ እኔ ነዚፍ ሀያት ከካሜራ ባለሙያዬ ሳይመን ካርለስ ጋር በመሆን ወደ እናንተ የምናደርስ ይሆናል። በ2020 ከተመለከትናቸው ወሳኝ ዜናዎች ውስጥ የጠበቃ አይዳን ድንገተኛ መሰወር ባለፉት 10 ወራት የተመለከትነው ጉዳይ ነው። ጉዳዩ በሕግ አካላት እየተፈተሸ አሁን እስካለንበት ድረስ የቆየ ቢሆንም በዚህ ሰዓት የተሰሙ መረጃዎችን እያደረስኳችሁ ቆያለሁ። አቃቢ ሕግ ተህሚድ ዛፈር በዛሬው ዕለት ማንነታቸው ባልታወቁ ግለሰቦች የተኩስ አደጋ ደረሰበት። ጥቃቱ የተፈጸመው ከቴክሳስ 40 ኪሎ ሜትር ርቃ በምትገኘው ሉዊዚያ ውስጥ በነበረው በሁለተኛ መኖሪያ ቤቱ ውስጥ ሲሆን ከ1 ዓመት በፊት መረጃ ለጠላት በማቀበል ተጠርጣሪና
በኤፍቢአይ አካላት ለወራት እየተፈለገች የነበረችው ወይዘሮ አይዳ የአቃቢ ሕጉ የቀድሞ ባለቤትም በቦታው ላይ መገኘቷን መርማሪ ፖሊስ ኢዚን አልሐሰን ለጣቢያችን ተናግሯል። በተያያዘ መረጃ ይቀጥላል። ረምላ ሩዝጋር እና መርየም ካለችበት መኝታ ክፍል ውስጥ እየተጨዋወቱ ነው። ሩዝጋር ግን የከነከናትን በማውራት ላይ ናት። ወንድሜ በጣም አዝኗል። የልጁ ነገር እኔም በሆን አልተዋጠልኝም። አይኖቿን በመርየም ላይ ተከለች። ቀደም ሲል ከረምላ ጋር ስትሳሳቅ የነበረችው መርየም ፈገግታዋ ድንገት ዳመነ። እይታዋንም ወደ ሩዝጋር አደረገች። እኔም ከሱ ባልተናነሰ አዝኛለሁ። ሩዝጋር እንባዋ ቅርር አለ። አይመስለኝም ሙሽሪት ወንድሜ እንደዛ ሲሆን አይቼው አላቅም። እንደዛ ነው ያልኩሽ። ለቤተሰባችን ብቸኛው እሱ ነው። ማናችንም ልናጣው አንፈልግም። ልጆቹም ይፈልጉታል። መርየም በቅሬታ ፈገግ ብላ እና እኔ ምን ላድርግ? እህቴ እየተጸጸተ ያለው በእኔ ምክንያት ይመስልሻል? አንቺ ከመጣሽ የታዘብሽው ነገር የለም? አንድ ቀን እዚህ ቤት ተቀምጠሽ ቤት ሲያደር አይተሽው ታውቂያለሽ? እኔ ላይ ብቻ ለመፍረድ ያነሳሳሽ ምንድን ነው? ደስ ሲለው ለልጆቹ እናት ነኝ፣ ደስ ሲለው ሚስቱ ነኝ፣ ደስ ሲለው ደግሞ ተራ ሴት ነኝ። ተመልከቺ፣ እኔ እንደውም በቅቶኛል ካልሽስ እንዲፈታኝ ነው የምፈልገው። ከእንግዲህ አብሬው መቆየት አልችልም። ትዳር ሳይሆን እስር ቤት የሆነብኝን ህይወት መላቀቅ እፈልጋለሁ። ካልጋው ላይ ተስፈንጥራ ስትነሳ ረምላ ተከትላት ተነሳች። ረምላ በቃ የኔ ልጅ ይበቃል፣ ተቀመጪ። ሩዝጋር ግን ምንም አልተዋጠላትም። ቆይ በማን ላይ ነው ድራማ የምትሰሪው? መርየም ፈገግ ብላ መሪ ተዋናዩ አንቺ ነሽ መሰለኝ። ሩዝጋርም ተኮሳትራ በጣም ተጫዋች ነሽ። ረምላ በረጅሙ ተንፍሳ አቁሙ፣ በቃ ይበቃችኋል። የመርየም ስልክ ከድንክኑ ሳጥን ላይ አቃጨለ። መለስ ብላ አነሳችው። የማይታወቅና በስልኳ ላይ ያልተመዘገበ የስልክ ቁጥር ነው። ሄሎ አለች፣ አይኖቿን አንድ ጊዜ ወደ ሩዝጋር አንድ ጊዜ ደግሞ ወደ ረምላ እየተመለከተች። የምንደውለው ከጣቢያ ነው። ንግግሩም ተከተለ። ማን ነው? ረምላ በሹክሹክታ ጠየቀቻት። ከጣቢያ ነው የምንደውለው እያሉ ነው። እሷም በሹክሹክታ መለሰች። ገባኝ እኮ ታዲያ ምን ነበረ? ምን ልርዳችሁ አለቻቸው። የረምላም ስልክ በዚሁ መካከል ጠራ። እሷም አነሳችው። ሩዝጋር መሃል ቤት ቀረች። መርየም እንባዋ ከሁለት አይኖቿ ሲንደቀደቅ ይመለከታሉ። ሁለቱም ይመለከታሉ። መርየም ስልክ የያዘችበትን ተቃራኒ እጅ በአፏ ላይ ጭና አልጋዋ ላይ ተቀመጠች። ምንድን ነው? ሩዝጋር ውስጧ ሲረበሽ ይታወቃታል። ባለስልኮቹ ምን እንደሰሙ ሳይታወቅ ግራ ቀኝ እያነቡ ነው። መልስ ስታጣ ወደ ረምላ ዞረች። እማዬ ንገሩን፣ ምንድን ነው? ቀድሞ ስልኳ ቀጥሎ ራሷን ስታ ወደቀች። ሩዝጋር መጮህ ጀመረች። የቤቱ ኻዲሞች እየተንጋጉ ወደ ክፍሉ ገቡ። ግን ረምላ ልትነቃ ባለመቻሏ ለግል ዶክተሯ ተደወለ። መርየምና ሩዝጋር ከሰዓታት በፊት ሲነቋቆሩ እንዳልነበር እሷን ወደ አልጋ መውሰዱንና መንቃቷን እስከሚያረጋግጡ ድረስ መደጋገፍን አሳዩ። የግል ዶክተሯ ስትመጣ ከክፍሉ ሊወጡ ይገባ ስለነበር ሁለቱም ተከታትለው ወጡ። ምን ሰምታ ይሆን? ሩዝጋር ወደ መርየም ዞራ መልስ ተጠባበቀች። መርየም በድጋሚ እያነባች ተህሚድ ማንነታቸው ባልታወቁ ሰዎች ተተኮሰበት። ምን አልሽ? ማን? የኔ ወንድም? የኔ ተህሚድ ነው? መርየም ራሷን በአዎንታ አንቀሳቀሰች። ፍጥረታት የዋሉበትን ስንቅ ይዘው ከጨለማ ከዝናብና ከውርጭ ወደሚሸሹባት ጎጇቸው መኮብለል ይዘዋል። ከወትሮ በተለየ ጥቁር ካባ የለበሰ ከዋክብት ደግሞ በካባው ላይ የተሸመኑ ፈርጦች መስለዋል። በመርማሪ ፖሊስነት ለ10 ዓመታት ያገለገለው ጎልማሳ ኢዚን ተቀምጦበት ከነበረው ወንበር ተነስቶ ከቢሮው ወጣ። በማዕረግ የበታቾቹ የሆኑት ፖሊሶች በስራ ተወጥረዋል። እሱም ነፃ ሆኖ አይደለም። ከቢሮ የወጣው እንዲሁ ተነስተህ ውጣ ሲለውና ከወትሮ በተለየ ዛሬ ስራ ስለበዛበት ነው። ወደ ጊዜያዊ እስረኞች ማቆያ
እርምጃውን ቀየሰ። ማቆያ ክፍሉ ውስጥ ጥግ ላይ ልብሷ በደም የተበከለ ሴት ጭንቅላቷን በጉልበቶቿ መካከል ቀብራ ተቀምጣለች። የክፍሉ ቅዝቃዜ በተወሰነ መልኩ ሲያንቀጠቅጣት አስተውሎ ለደቂቃዎች ስራውንና ወንድነቱን ረሳ። በሰዋዊ ስሜትና መንፈስ አዘነላት። ሐዘን ውስጡን ሲያተራምሰው ከጉልበቷ ላይ ቀናለች። እሱም ወዲያው የመጣ ይመስል ግራ እጁን ወደ አፉ አስጠግቶ ጉሮሮውን ጠራረገ። እንደምናመሸሽ ጠበቃ ሰላምታ ሲያቀርብልኝ አጸፋውን ልመልስለት በራሱ አልደፈርኩም። በእንባ ባባበጡ አይኖቼ ከጭንቅላቱ እስከ እግር ጥፍሩ ድረስ ተመለከትኩት። ተመልሶ ፊቱን አዙሮ ሄደ። ሲመስለኝ አስተያየቴ አስፈርቶት ነው፣ ግን አያስፈራም። ፖሊስ እኮ ከዚህ የባሰ ብዙ ነገር በቀን ውስጥ ያጋጥመዋል። ተመልሼ ጋደም አልኩኝ። ወደ ጉልበቴ ትኩስ እንባ ፊቴን እያቃጠለ ሲንሸራተት ይታወቀኛል። ጠበቃ የሚል ጥሪ አነቃኝ። እኔን ነው ብዬ ስለገመትኩ ከተደፋሁበት ቀና ስል ፖሊሱ የታሸገ ምግብና ውሃ ይዞ ቆሟል። ግራ እየገባኝ ባለሁበት ተመለከትኩት። ትይዩ በቆሙት የብረት ላሜራዎች መካከል አሳልፎ አስቀመጠና ወደ ኋላ ተራምዶ ቆመ። ሌላ የሚያስፈልግሽ ነገር ይኖራል ሲል ጠየቀኝ። ምግቡም አያስፈልገኝም አልኩት። ራሱን በአዎንታ አንቀሳቅሶ ምንም ሳይል ሄደ። እኩለ ሌሊት በተጠጋ ቁጥር ሆዴ ለብቻው የራሱን የሐዘን ቅኝት ማንጎራጎር ጀመረ። ወደ ተቀመጠው ምግብ አይኖቼ ቀላወጡ። በተህሚድ ሰውነት ውስጥ የገባውን ጥይት ለማውጣት 8 ሰዓት የፈጀበት የቀዶ ጥገና ቡድን በተሳካ ሁኔታ መጨረሱን ሩዝጋርና መርየም መስማት ችለው የተወሰነ ተረጋግተዋል። ወደ ማገገሚያ ክፍሉ 4 ነርሶች እየገፉ ወሰዱት። ቀዶ ጥገናውን ባካሄዱት 2 ዶክተሮች ላይ ግን ደስታ አይታይም። ሩዝጋርና ልጆቿ የተህሚድ ቤተሰቦች መሆናቸውን ስለገመቱ እንዳይሰሙ በማሰብ ካጠገባቸው ሲያልፉ የኮድ ቃላት ተጠቅመው አለፉ። ልጄ፣ ይሄኔ ልጅ። ሁለቱም ከተከዙበት የመርየም እናት ጥሪ ከርቀት አባነናቸው። የኔ ልጅ። ጥሪዋ እየተቆራረጠ አጠገባቸው ደረሰች። ሩዝጋር ጥሩ ባልሆነ እይታ ተመለከተቻት፣ ግን እሱም ግድ አልሰጣትም። የመርየም እናት ቀጠለች። እዚህ ለምን መጣሽ? መርየም ቅር እንደተሰኘች ሁሉ ዝግ ባለ ድምፅ ተህሚድ ተተኮሰበት ተብሎ ነው። አልሰማሽም? እናት ወደ ሩዝጋር በጥላቻ አስተያየት ተመልክታ አንቺ ስለሱ ከእንግዲህ አይመለከትሽም። ሩዝጋር እሷ ለተናገረችው ስቅቅ አለች። መርየም የገባት ቢሆንም ይበልጥ ድራማውን ማራመድ የሷ ድርሻ ስለነበር ማለት እናቴ ለምን? ባለቤቴ እኮ ነው። እናት ወደ ሩዝጋር ተመልክታ ነገር ግን እናቱ አይደለሽም። እየቀለድኩ ያለሁ ይመስልሻል? አንቺ ለራስሽ ተጎድተሻል። እረፍት ማድረግ ሲገባሽ እሱ በፈቃደኝነት ስለገባበት አዘቅት መቆርቆርም መተከዝም አይገባሽም። ሰውዬሽ እኮ የተያዘው ከቀድሞ ሚስቱ ጋር ነው። ስለዚህ እሷ መታታድነው እንደሆነ እንመልከት እስኪ። መርየም ቀደም ሲል እንዳላወቀች ሁሉ አፏን በእጆቿ አድርጋ ማለት ከነረዛን እናት ጋር ሩዝ ጋር የሚያወሩትን ትንሽ ጆሮ እንድትሰጥ እየጋበዘች ስለመጣ ልትቀላቀላቸው ተገደደች። ማናት? አይዳ ከተህሚድ ጋር ነበረች። እናት በአዎንታ ራሷን አንቀሳቀሰች። ካጠገባቸው ድንገት ጋዜጣ ሲያንጓጉ የነበሩ የሆስፒታሉ የጽዳት ሰራተኞች ሲያልፉ ሩዝጋር ጠርታ ተቀበለችው። ቀድር ላይ የታተመ ጋዜጣ ስለመሆኑ የተህሚድን ፎቶ ስትመለከት አውቃ ነበር። ከጎን በኩል እጆቿ በካቴና ታስረው በፖሊሶች መካከል የምትራመድ ሴት ትታያለች። ራሷ ናት። አዎ አይዳ ራሷ ናት ስትል በስሜት ጮክ ብላ ተናገረች። መርየም ምንም ባላወቀ ወደ ሩዝጋር ተጠግታ ጋዜጣውን እየተመለከተች እንዴ ይህች ሴት የተህሚድ ሚስት ነበረች እንዴ? ሩዝጋር በአዎንታ ራሷን እያንቀሳቀሰች አዎ እሷ ናት መለሰችላት።
ክፍል 10 ይቀጥላል።